ጀግናው መድብልን ከታገተበት ተሸክሞ አወጣው ነፃ። ቅድስት እና ዳጣ በጣም ደነገጡ፣ ተደመሙ። ዝና አበደ። ዝና እናንተ የመድብልንና የብሩክን ዘር በሙሉ ከስር መሰረቱ እስካላጠፋው ድረስ ምንም አይነት ሰላም እንደማላገኝ እኔ ድሮውንም አውቄው ነበር እያለ አበደ። ብዙ ማውራት ቀጠለበት። እኔ ያበበ ደመሳ ልጅ ማን እንደሆንኩኝ በፍጹም አታቁኝም፣ መቼም ቢሆን ልታቁኝ አትችሉም እያለ በጣም ተዘባበተም። ሞገስ እና ብሩክ ከተጣሉና ከተደባደቡ ትሰማኛለህ ብሩክ፣ መድብል እኮ ማለት ለእኔ ከወንድምም ከጓደኛም በላይ ነው። ለእኔ ብሎ ይህን ሁሉ መስዋዕትነት ከፍሎ እንዴት ነው ብቻውን የምተወው? ይልቁንስ አንተ አርፈ ትቀመጥ ከሆነ አርፈ ተቀመጥ፣ እንዳትከተለኝ ብሎ አለው። ምን ማለት ፈልገህ ነው ሞገስ? እኔ ለምንድን ነው የማልከተልህ ብሎ አለው። ትሰማኛለህ ወንድሜን፣ እኔ ራሴ ብቻ ነኝ ነፃ ማውጣት የምፈልገው እና ማድረግ የምፈልገውን ነገር ደግሞ እኔ ራሴ አደርጋለሁ። ከዛ ውጭ ግን ሌላ ነገር አትቀባጥርብኝ ብሎ አለው። የእውነትም አንተማ አብደሃል ብሎ ሲለው ብሩክ አዎ አብጃለሁኝ። ትሰማኛለህ? ማበድም ከተባለ ያበድኩት በወንድሜ ነው። አንተ አርፈ ብትቀመጥ ይሻልሃል ብሎ ምንም ሳይል ወደ ዝና ጋር ሄደም። ዝና እጅጉን ደንግጦና ምን ልታደርግ መጣህ ብሎ ሲለው ጀግናው ሞገስ አንተ የምትፈልገው እኔን አይደለም እንዴ? መቼስ ከመድብል ምን አለህ ብሎ አለው። እኔ የምፈልገው ፍላሹንና እንዲሁም እናንተን ብቻ ነው፣ ሌላ ምንም የምፈልገው ነገር የለኝም ብሎ አለ። እንደዛ ከሆነ በጣም ጥሩ። እኔ አሁን በአካል መጥቼልሃለሁ፣ ቪዲዮዎቹንም ደግሞ እያንዳንዱ ይዣለሁኝ። ግን መጀመሪያ መድብልን ትለቀዋለህ ብሎ አለው። አይ እንደዛማ ማድረግ አልችልም። ምን ነው? እኔ እኮ ሞገስ ነኝ፣ እረሳኸኝ እንዴ? በጣም ፈሪ እንዲሁም ደግሞ ቦቅባቃ። ምክንያቱም በፈሪኔት አይደለም እንዴ የገዛ ሚስቴን የወሰድክብኝ? አየዝና እኔ አሁንም የፈለግኩት ነገሮችን ለመፍታት ነው እንጂ ለሌላ አይደለም ብሎ አለው። ዝና ለነገሩ ልክ ነህ፣ ምክንያቱም አንተ ማለት በጣም ፈሪና ቦቅቧቃ ወንድ ስለሆንክ በፍጹም እናንተ ሁለታችሁማ እኔን አታሸንፉኝም ብሎ መድብልን ልክ ልቅቅ እንዳደረገው ተጠቋቆሙና ዝና ላይ ሞገስ ወጣበት። አንድ ጊዜ በቦክስ ሲዘርረው መድብልም ጀግናው በጣም ተደብድቦ ስለነበረ አንድ ጊዜ በካልሾ አጠጥተው ከለቀቁት በኋላ ወንድሙ ተሸክሞት ሄደ። ብሩክ በጣም ተደመመ። ትሰማኛለህ? እኔ ማለት እኮ ለሁላችሁም ወንድሞቼ ናችሁ። እናንተ ላደረጋችሁትና ለከፈላችሁት ውለታ ይህ ብቻ በቂ አይደለም፣ ግን ደግሞ ቢያንስ ዛሬ ሩቡን እንኳ ስለመለስኩ በጣም ደስ ብሎኛል። በእርግጥ በቤተሰብ መካከል ውለታ ብሎ የሚባል ነገር የለም፣ ግን ከዛ ከማይረባ ዝና ስላወጣሁ በጣም ደስ ብሎኛል ብሎ አለ። ቅድስቴና ዳጣ በጣም ተደምመው ይገርማል ሙጎ፣ እኛ እኮ እኔ በተለይ ሳውቅ በጣም ፈሪና እንዲሁም የዝና ስም ሲነሳብህ የምትርበደበር ነበር እና ዛሬ እንዴት አቀህ ነው እንደዚህ ያደረግከው ብላ አለችው። ትሰምኛለሽ? አንድ ጊዜ አትያዥ፣ ከተያዝሽ ደግሞ በጣም ችግር ነው እና ለእኔ ማለት መድብል እኮ ከምንም በላይ ነው ዳጣ። ስለዚህ እኔ ፈርቼ እኮ ሳይሆን ነገሮችን በፍቅር ለመፍታት ስለምፈልግ ነው እሺ የኔ ውድት እንጂ እኔ ፈርቼ አይደለም። ደግሞም እመኝኝ ማንኛውም ሰው በፍጹም አይፈራም፣ ግን ለሚወደው ሲል ነው የምፈራው። እኔም ደግሞ ለሉላዬ ስል ሁሉንም ነገር ችዬ ነበረ። ምክንያቱም መቼም ዝናን ደብድቤ ወይም ገድዬ እስር ቤት ብገባ ሉላ ብቻዋን ትቀራለች። አየሽ፣ ለዛ ብዬ ነው እንጂ ጫን ያለውና ከባዱ ነገርማ ከመጣ እኔም በራሴ ዙሪያ ላይ በራሴ ሜዳ እፋለማለሁ ብሎ አለ። ዳጣ በጣም አርንቄሃለሁ ሞገሴ፣ ከዚህ በኋላ
ምንም ችግር ሲገጥመኝ አንተ ጋ ነው የምመጣው። በተለይ ያችን እህቴን አቢገርን አንድ ጊዜ በካልሾና በቦክስ ብታጠጣልኝ ልክ ትገባ ነበር ብላ አለችው። አይ ዳጣ፣ ያንቺ ጉራ እኮ አይጣል ነው። አይበለውና እኔ ራሱ አቢገርን በክፉ ነገር ባነሳት እኮ እኔን ነው በቦክስ የምትይኝ። አየሽ፣ የውሸትና የአድናቆትሽ ነገር እጅጉን ይከብዳል። ለማንኛውም አሁን ወንድማችን ነፃ ስለወጣ በደንብ አድርገን ድግሳችንን እናጧጡፍ ብለው ቤት ውስጥ ፈታ አደረጉት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁ ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ በጣም ደስ ያለውና አስገራሚው ነገር መርዞ ኢፍራታን በቃ አንቺ የፈለግሽውን ብይ፣ የፈለግሽውን ጠጪ፣ ለምንድን ነው አንቺ ግን እንደ ሰዎቹ የማያምርሽ ብሎ አላት። ምን እንዳምረኝ ጠብቀህ ነበረ? እስኪ ንገረኝ መርዞ፣ የፈለግሽውን። እሱ አንድ ነገር ብቻ ነው ያማረኝ። ምንድን ነው? አንተ ዝም እንድትልልኝ ለአንድ ሰዓት ምን እያልሽ ነው? እኔ እኮ መርዞ ነኝ፣ በዛ ላይ ደላላ። ምክንያቱም አፌን እንኳ ብትይዥው ጆሮዎቼ፣ አፍንጫዬ ሁሉ የሚያወራ ነው የሚመስለኝ። ይልቁንስ እስኪ ንገሪኝ። ትሰማኛለህ መርዞ? አሁን ማድረግ ያለብን ይኸውልሽ፣ ለምንም ነገር እንዲታስቢ አልፈልግም ኢፍራታ፣ ምክንያቱም ሁሉንም ነገር ለልጃችን ስል አደርጋለሁ ብሎ አለ። ታውቃለህ ግን ፍቅር እጅግ ደስ ይላል፣ በዛ ላይ ደግሞ ከልጅ ጋር ሲሆን ብላ አለችው። በጣም ትክክል። ታውቂያለሽ ያ ሰውዬ ሊወስድሽ ነው ብዬ በጣም ተናድጄ ነበረ እና እሳት ለብሼ እሳት ጎርሼ ነበር። ግን ደግሞ አምላክ ለእኔ ጥሎ ስለማይጥለኝ ሁሉም ነገር ተስተካከለ ብሎ አለ። አዎና፣ ለምንድን ነው የማይስተካከለው? ምንም ነገር ቢሆን አትፍራ እሺ፣ ምክንያቱም እኔ መቼም ቢሆን እንደዚህ አላደርግም ብላ አለች። ምን? አዎ የምሬን ነው፣ ምንም ነገር አላደርግም እሺ፣ ስለዚህ ምንም የሚያስፈራ ነገር የለም ብላ አለች። ሉላ እና ሞገሴ ሲገናኙ ምን ሆነህ ነው? በጣም ጠፋህብኝ እኮ ተጨናንቄ ነበር፣ ያ የተረገመ ዝና ያዘህ ብዬ ብላ ስትል፣ አታስቢ እሱ መቼም ቢሆን እኔን አይዘኝም ብሎ አለ። ለምንድን ነው የማይዝህ? እስኪ ንገረኝ ብላ ስትለው፣ መሆነሽ ነው እንዴ? መድብልን ነጻ አውጥቼዋለሁ፣ ጠበቃውንም ደግሞ ሌላ ሆስፒታል እየተመረመረ ስለሆነ ምንም የሚያሰጋ ነገር የለም። በቀጣይ ዝና በፖሊሶች ተይዞ ይሄዳል፣ አታስቢ። በዛ ላይ ያች ኤደን ሰላዩም እንደሆነች ደርሼበታለሁ። ምን? አዎ እውነት ለመናገር ይህንን ነገር ለብሩክና እንዲሁም ለቤት ላሉ ሰዎች አልተናገርኩም፣ ግን እኔ ወደ ሽንት ቤት ሲሄድ ሁሉንም ነገር አይቻለሁ ብሎ አለ። እና ታዲያ ካየህ ለምንድን ነው ለእነሱ ያልተናገርከው ብላ ስትለው፣ ታይሉ ላዬ አንቺም ቢሆን እንዳትናገሪ። ለምን? እስኪ ንገረኝ። ምክንያቱም አንደኛ ብሩክ እንዲሁም ደግሞ ሁሉም እንዲቀየሙኝ አልፈልግም። በቃ ምክንያቱም አስበሽዋል፣ አሁን የዚችን እንጀራ መዝጋት ብቻ ነው። ስለዚህ እባክሽን እንደዚህ አታድርጊ ብሎ ሲላት፣ ግን እኔ እናገራለሁ፣ እስኪ ንገረኝ፣ እሷ ማናትና ነው የኛ ህይወት የምታመሰቃቅለው ብላ አለች። ግን እኮ ተገዳም ሊሆን ይችላል። ይህንን ነገር እስከማጣራ ድረስ አደራሽን ምንም ነገር እንዳትናገሪ ብሎ ሲላት፣ እሺ አንተ ከፈለክ እኔ ምንም ነገር አልናገርም፣ ምክንያቱም ያው እኔ ባንተ ቁጥጥር ስር ስለሆንኩኝ ብላ አለችው። ላዬ እኔ እኮ ለዚህ ነው የምወድሽና የማፈቅርሽ ብሎ ሳም አደረጋት። ዳጣ ስለ ቤተሰቦቿ መድብል ሲጠይቃት አሁን ላይ ከባድ ችግር ውስጥ ነው ያለሁት ብላ አለች። ለምንድን ብሎ ሲላት፣ ምን ያልሆንኩት ነገር አለኝ፣ ምክንያቱም ዙሪያዬ በጣም እየከበደኝ ነው፣ እታለማለች፣ እንዲሁም ያ ቤት በቁመናዬ ሊፈርስ ስለሆነ አዝኛለሁ ብላ አለች። አትዘኝ፣ ሁሉም ነገር ፈጣሪ በፈቀደው ሰዓት ይስተካከላል። እሺ አንቺ ስለተጨነቅሽ ምንም የሚፈጠር ነገር የለም ብሎ ዳጣዬን አረጋጋት። ታውቃለህ አንተ በተያዝክበት ሰዓት እኮ እኔ በጣም ተጨንቄ ነበር። በቃ ምን ልበልህ፣ አታስቢ ዳጣ፣ እኔ መቼም ቢሆን እናንተን ትቻችሁ አልሄድም። ምክንያቱም
እኔ ገና ብዙ ህልም ያለኝ ሰው ነኝ ብሎ አለ። እሺ እኛም የምንፈልገው እኮ እንደሱ ነው መድብል። ለማንኛውም አሁን ሻወር ውሰድና ፈታ በል ብላ አለችው። እንዴ አታስቢ፣ ሁሉንም ነገር አደርጋለሁኝ ብሎ ሄደ። ሌላ በኩል መድብልና መርማሪው አወሩ። እዛ በታገትክበት ሰዓት ምን ነገሮችን አጠናህ ብሎ ሲለው የሆነ ሰው እንደሚሰልለን አይቻለሁ፣ ግን ደግሞ ማን የሚለው ነገር በጣም እያሳሰበኝ ነው ብሎ አለ። ምን እያልክ ነው? አዎ እውነት ለመናገር የሆነ ሰላይ አለ እንጂ መቼም ሚሞሪውን ሁሉን ነገር ማን ይናገራል ብለህ ነው? ዶክተሩን እንደቀዳ ነው ጭምር ይታወቃል። ይህ ነገር ግራ የሚያጋባ ነገር ነው። ለማንኛውም አንተ እንድታስብ አልፈልግም። አሁን የሰጠሁህን መረጃ አስቀምጠኸዋል እንዴ ብለው ሲሉት፣ አዎ አስቀምጨዋለሁ፣ ግን ደግሞ አንድ ነገር አለ። ምክንያቱም ምናልባት እኔ አንድ ነገር ከሆንኩኝ የሆነ ቦታ እንደማስቀምጠው እኔ በምልክት እነግርሃለሁ፣ የትም እንዳለ ፎቶ አንስቼ እልክልሃለሁ ብለው ሁሉንም ነገር ጨረሱ። ብሩክ ኤደንን የምር ኤደን እኔ ላይ እያሰርሽ ከሆነና የእውነትን ቤተሰቤን አሳልፈሽ እየሰጠሽን ከሆነ መቼም ቢሆን ይቅርታ አላደርግልሽም። የቱንም ያህል ችግርና ፈተና ቢቀጥምሽ አብረን እንወጣዋለን። ምክንያቱም እኔ ራሴ አቅርቤሻለሁ። ልክ የልጅ ጓደኛ ትሆኛለሽ ብዬ ልክ እንደ ቅድስት ከዚህ በፊት የቤት አጋዥ የነበረች ግን ደግሞ በኋላ ላይ የእውነትም ንግስት መሆን እንዳለባት ተሰማኝ። አፈቀርኳት፣ ወደድኳት እና ንግስት አደረግኳት። እባክሽን እየዋሸሽና የእውነት ሌላ ነገር ከተፈጠረ እንድትነግሪኝ እፈልጋለሁ ብሎ አላት። በፍጹም ምንም ነገር አልተፈጠረም ብሩክ፣ ለምንድነው የማታምነኝ ብላ ስትል እኛ ሰው ማመን አቁመናል። ምክንያቱም እያመናቸው ያሉት ሰዎች በሙሉ ከርተውናል። ኤደን አትፍረጅብን ብሎ አላት። አታስብ፣ እኔ ከዚህ ቤት መረጃ አሳልፌ ከሰጠሁ እኔ ራሴን ነው የማጠፋው ብላ የውሸት መሐላዋን እየደረደረች አሳመነቻቸው። በሌላ በኩል ዳጣ ሂዳ ኤደን አንቺና እኔ በደንብ እንተዋወቃለን፣ አንቺም ናይት ክለብ እንደምትሰሪ ግን ደግሞ ለልጅሽ ብዬ አርፌ ተቀምጫለሁ። ከዚህ በኋላ ግን መቼም ቢሆን አይሆንም ብላ አለቻት። ምን እያልሽ ነው? ሁሉንም ነገር እናገራለሁ ከየት የት እንደመጣሽ፣ ካልሆነ ግን ተናገሪ ብላ አለቻት። እንደዚህ የማይሆንም ዳጣ፣ ለምን ሲባል ትሰምኛለሽ? እኔ እኮ እስከ ዛሬ ለልጅሽ ብዬ ነው እንጂ ብሩክና መድብል እንዲሁም ቅድስት ለእኔ ከቤተሰብን በላይ ናቸው። ያኔ ከጎዳና አንስተው ሰው ያደረጉኝና ቤተሰቦችን ያፈላለጉኝ እነሱ ናቸው። እነሱን እንዲከዳ ጠብቀሽ ነበር እንዴ? እና ታዲያ እኔ ምን አደረግኩ? መቼም የሰው ቤት ሰራተኛ ሆኜ ከመስራት ውጭ የበደልኩሽ ነገር አለ እንዴ? ግን የምታደርገው ነገር ትክክል እንዳልሆነ ገብቶኛል። ምን ማለት ነው? ባክሽ ተይ። የእውነት የማላቅ ይመስልሻል እንዴ? ሁሉን ነገር አውቃለሁ፣ ግን የማልናገረው አርፌ ነው ብላ አለች። ውድ የህያ ቤቴ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ